እከሌ በስልጣኑ ረግቶ ተረጋግቶ አለ የምትለው እዚህ ቦታ ተረጋግቶ አለ የምትለው አካል በአሁኑ ወቅት የለም። አንድ አለ ማለትሽ ብርሃኑ ክብረት ብርሃኑ ነጋ ብርሃኑ ነጋም እኮ የህልም እንጀራ ውስጥ ያለ ነው። እውነት ለመናገር ብርሃኑ ኦሬዲ መጠቀም ባለበት መንገድ ተጠቅሞበታል። ብርሃኑን እንብዛም ከዚህ በኋላ ለምንም ፐርፐዝ እየፈለገው ነው የሚል ነገር የለኝም እኔ። እዛው አስቀምጦታል በትክክል አሽከርነትን በልኩ አሟልቶ እየተገበረ ነው። ትንሽም ጥያቄ ያነሳ እኮ ተስፋ የለው። ትንሽም ቢሆን ማንም ሊሆን ይችላል ጥያቄ ካነሳ የሚገጥመውን ያውቃል። አይ ብርሃኑ ነጋ የሚያነሳው ጥያቄ የለም። አድርግ የተባለውን እያደረገ ነው። ለስርዓቱ ማድረግ አለብኝ ብሎ የሚያምነውን ሳይጠየቅ ነው እየተገበረ ያለው። ስለዚህ ለአብይ አህመድ ብርሃኑ ነጋን የሚነካካበት ምን ምክንያት አለ? ፌርም አይሆንም። ገባ እንደፈለገ የምትጭነውን አህያ ዝም ብለህ ደራርበህ ጭነህ እኮ ነው የምትገፋው። ወይ ጀርባው ተመልጦ በቃ አልቆለት መሸከም የማይችልበት ደረጃ ምናምን ካልደረሰ በቃ ሲለግም ነው። ብርሃኑ ነጋ አልለገመም። ትንሽ የመለገም ባህሪ በትንሹም ቢሆን የመጠየቅ ባህሪ የፈጠረ ግን እድል ፈንታ አይሰጠውም። ወዲያውኑ እርምጃ የሚወሰድበት እና በእኔ በኩል እንግዲህ ማሞ ምረቱ ላይ ከዚህ በላይ ሳንቆይ ግን ምንድነው የሚለው ሪል ኮዙ ግን በደንብ አጥንተን መለስ እንልበታለን። ብሩክ እንግዲህ ሪዛይን ማድረጉም የተረጋገጠ ነው። ዓለም አቀፍ ሚዲያዎችም ጭምር ማለት እና ቢቢሲ አማርኛው ክፍልም ሲዘግበው ተመልክቻለሁ። የተረጋገጠ ጉዳይ ነው። እሱም ነው። መልካም አብትሽ ከምናነሳቸው ነገሮች ምናልባት እነኚህ በርዕስ ያሳየናቸው ነገሮች ናቸው። እንደው ከአብይ አህመድ ጋር የተገናኙ ነገሮችን ላንሳና እዛ ላይ ትንሽ አስተያየት ቢሰጥ ደስ ይለኛል። ከህዳሴ ግድቡ ጋር በተገናኘ ከዳንኤል ክብረት ጋር ቃለ ምልልስ አድርጓል። በዛ ያነሳቸው ነገሮች አሉ። ከህዳሴ ግድቡና ከሀሳብ ጋር የተገናኘውን ብቻ ናንሳ። በርካታ ነገሮች ሊነሱ ይችላሉ። ጥያቄ የምጀምረው ከዳንኤል ክብረት ነው። ዳንኤል ክብረት ለምን ቃለ ምልልስ ማድረግ ውስጥ ገባ? ምንድነው ምክንያቱ? የተለየ ነገር ልትልበት ከቻልክ ብዬ። ምክንያቱም የተላለፈው በኢትዮጵያ ይሄ የመንግስት ተቋማት ውስጥ ነውና ቃለ ምልልሱ ለምን እንዲሆነ አንድ ተቋም አሰራር አለው፣ ስርዓት አለው። አንድ የሚዲያ ተቋም የራሱ የቀጠራቸው ጋዜጠኞች አሉ። እነኛ ጋዜጠኞች የጠየቁት ወይም ደግሞ እነኛ ጋዜጠኞች የቀረጹት ነገር ነው የሚሰጣቸውና ይሄ ነገር ለምን እንዲህ ሊሆን ቻለ? እንዴት ተፈቀደስ? አሰራር ነው ወይ የሚል ነገር አነሳለሁ። ከዳንኤል ክብረት ጋራ ለምን ሆነ ብዬም ጠይቃለሁ። ሁለተኛው ከታሪክ አንጻር የህዳሴ ግድቡን በሚመለከት አብይ አህመድ በጣም ታሪክ ለመገልበጥ እየሞከረ ነው ያለው። ሀጃ ያደረገ ነው ያለው በግልጽ ማለት ነውና ለምን ወደዛ ነገር ውስጥ እየተገባ ነው? አቶ መለስ ዜናዊ የቀድሞ ጠቅላይ ሚኒስትር የመሰረት ድንጋይ ከማቆየት ጀምሮ በወቅቱ ይሄ ግድብ አይገደብም በሚል የግብፅን እንቅስቃሴ ለመሞገት ወይም ደግሞ ለማስቆም ግብፅ ልታስቆም የሞከረችው ሙከራ ሁሉ በጥሩ ሁኔታ በሚባል ደረጃ ታግለው እንደነበረ ይነገራል። የታሪክ ጉዳይ ስለሆነ ማለት ነው የማይካድ ምናልባት ኃይለ ሥላሴም እጃቸው አለ እዚህ ውስጥ። ለምን ይሄ ነገር የተጀመረው በሳቸው ዘመን ስለሆነ እንደውም በንግግራቸው ዛሬኛ ባንሰራው ልጆቻችን ይሰሩታል የሚል ነገር ተናግረው ነበረ። ያ ነው የተቀመጠው። ስለዚህ ታሪክ እንዳመጣጡ እንደነበረ መቀመጥ ሲገባው አብይ ግን በተለያየ ዘዴ ለማጥፋትና አብዛኛውን ታሪክ ለጠቅሉ ለመውሰድ እየሞከረ እንደሆነ እናያለን። እዛው ላይ በዚህ ምልልስ ላይ የሀሳብ ጉዳይ አንስቷል። ይሄ ህዳሴ ግድብን ጨርሰናል፣ የሀሳብ ጉዳይ ይስተካከላል የሚል ነገር የሀሳብ ጉዳይ የሚስተካከለው በምንድን ነው? አብይ አህመድ በስልጣን እስካለ ድረስ የሀሳብ ጉዳይ ሌሎች ጉዳዮች በሰላማዊ መንገድ በውይይት ዓለም አቀፍ ስታንዳርዱን በጠበቀ ነገር ሊፈጸም ይችላል ወይ? አብይ አህመድ በእርግጥ የሀሳብን ጉዳይ ለኢትዮጵያ አስቦ ነው ወይስ ለሱ የስልጣን ማቆያ አስቦ ነው ይሄን ነገር ደጋግሞ ያነሳውና ወደ ጦርነቱ ለመግባት እየሄደ ያለው? እነዚህ ነገሮችን ጠቅለል አድርገህ ብታነሳ ደስ ይለኛል። ቴንክ ዩ በጣም አጥም መሰረታዊ ነው። ይሄን አድሬስ መደረግ አለበት።
የመጀመሪያውና ቀዳሚ ነገር አብይ አህመድ ለምንድን ነው የብዙ ሰዎችም ጥያቄ ነው ከፈለገ ለምን ጋዜጠኛ ይዞ አልተቀመጠም እንደለመደው ዳንኤል ክብረትን ጠያቂ እሱ ደግሞ መላሽ ሆኖ ለምንድን ነው የተቀመጠው በሚል ጥያቄዎች የተነሱ ነው ዳንኤል ክብረት የጠቅላይ ሚኒስትሩ የማህበራዊ ጉዳዮች አማካሪ ሚል ስልጣን ያለው እንደሚታወቀው እና ምንም በማስመልከት ነው የጋዜጠኝነት ሙያ እንዳለው ሰው ቦታውን ይዞ በደንብ ተደላድሎ እንደ ጋዜጠኛ ቃለ ምልልስ ወደ ማድረግ የተሸጋገረው ነው የአቲም ጥያቄው እሱ በእኔነት ብሩክ መጀመሪያ የሆነ ያለው ምንድነው ይሄ የህዳሴ ግድብ የሚባል ነገር በመጪው መስከረም የምረቃ ስነ ስርዓት በማድረግ ሌላም አሉ ባይዘው እንደዚሁ ለምርጫ አንዱን በዚህ ወር አንዱን በዚህ ወር ይሄኛውን በዚህ ወር ብለው ያዘጋጇቸው ምርጫ እናደርጋለን የሚል ነገር ድራማውን መስራት ስለሚፈልጉ የምርጫ ቅስቀሳ መስሪያ ለማድረግ ነው በህዝቡ ህሊና ውስጥ የህዳሴው ግድብ ተብሎ በተነሳ ቁጥር እያንዳንዱ ሰው ህሊና ውስጥ ያለው መለስ ዜናዊና ኢንጂነር ስመኘው በቀለ ናቸው በእያንዳንዱ ኢትዮጵያዊ ህሊና ውስጥ ያሉት እነሱ ናቸው ይሄ ይታወቃል አሁን አገዛዙ ከህዳሴው ግድብ ጋር በተያያዘ ይሄ ግድብ የአብይ ሌጋሲ አድርጎ ለማቅረብ ዳንኤል ክብረት የተለየ አርቲኩሌት ያደርጋል ልክም እንደ ጋዜጠኛ ምስክርም ሆኖ እንዲቀር አብይ አህመድ የሚለውን አዎ ያለ አፕሮቭ እንዲሰጥ አድርጎ ነው ዳንኤል ክብረቱን ይዞ የቀረበው እና የመጀመሪያው ነገር የህዳሴው ግድብ ጋር ሄደው ንግግር ለማድረግ ያሰጣ አንድ ኮር ፖይንት የአብይ ሌጋሲ አድርጎ ለመሳል የሚደረገው የዘመቻ አካል በፎቶግራፍ የሆነ ምናምን ህልም የተሳካ ምናምን የሆነ ያለ ሞከረ በተለያየ መልኩ ሐውልት ለማቆም እዛጋ የራሱን ሞከረ ብዙ ነገሮች የገጠመው ቻሌንጅ ነው እነሱ ደግሞ ሚዲያ ሪቪው ይሰራሉ ህዝቡ ምን አለ ይጠይቃሉ መሪዎች እንደዛ ናቸው እንደምታውቀው አይደል አንዱም ነገር አልተሳካለትም የሚሞከራቸው ሙከራዎች ሁሉ የሚሳኩ አልሆነም ነው አብይ አህመድ ይሄ ነው እየገጠመ ያለው ስለዚህ ዳንኤል ክብረትን ይዞ ከሄደ በኋላ እዛ ተቀምጦ ማረጋገጥ አፕሩቭ ማድረግ የፈለገው ነገር ምንድነው አንድ የራሱ ሌጋሲ ለማስመሰል አጀንዳውን ለመጠቀም ነው እነ ሜን ታይም ደግሞ መለስ ዜናዊ የሚል ነገር በሰው ህሊና ውስጥና ኢንጂነር ስመኘው ስላለ ሁለቱን ከህዝቡ ህሊና የመፋቅ ዓላማ ያለው ቃለ ምልልስ ነው ያደረጉት ግን አሳጎርጓሪ ዘንዶ ያወጣል ሆነና ቃለ ምልልሳቸው እንዳውም የስመኘው ገዳይ አብይ አህመድ ራሱ መሆኑን የሚጠቁም ነገር በንግግሩ ላይ አመጣ አብይ አህመድ ወደ ህዳሴው ግድብ ሄጄ ለመጀመሪያ ጊዜ የህዳሴው ግድቡን ሳየው በቁጣ በንዴት በብስጭት ነው የተመለስኩት ይላል ምክንያቱም እንደምን ያለው አካባቢው ላይ ኦርደር ተደርጎ ቃዎች አልተቀመጡም ይላል አሁን ለህዳሴ ግድብ መስሪያ የሚሄዱ ምንድነው ማቴሪያሎች የመስሪያ የግንባታ ማቴሪያሎች በሙሉ ኤቭሪዌር አሉ እንደተወራ አይደለም አለ ይኸውልህ እሱ ሲሄድ ምንም እንደሌለ ለማድረግ መለስ ዜናዊ በነበረበት ጊዜ 1 አመት ነው አለ ካምፕ መስራት የሥራ ለመጀመር ካምፕ የተሰራበት ጊዜ ነው አለ ምንም እንዳልተጀመረ አድርጎ ወሰደው ረሳው የማስጀመር ሰረሞኒውን ረሳው የህዳሴው ግድብ 1 አመት ሞላው ተብሎ የተከበረውን ሰረሞኒ ረሳው በአንድ አመት በየአመቱ ለ7 አመታት በ9% እየተሰራ ማደጉን እና ይሄ የመንግስትን በአደባባይ ዜና መሆኑን ረሳው ቢያንስ መለስ ዜናዊ በህይወት እንደውም አንድ በወቅቱ የወጣ ነገር ነበርና እንታነሳው ነው ከእንትን አንፃር አብይ አህመድ ወደ ስልጣን ሲመጣ ከ67 እስከ 70% የተጠናቀቀ እንደሆነ ይገለጽ ነበር እና 30% ነው አብይ ሰርቶ
ማስረከብ ያልቻለው ማለት አሁን በወቅቱ 14 ዓመት ነው እንግዲህ የፈጀው። አብይ አህመድ ሲመጣ 7 ዓመት ሰርቷል። በ7 ዓመት ውስጥ አብይ አህመድ 30 ከመቶ መስራት አቅቶታል እና ይሄም አብሮ መነሳት አለበት። እንደው ለምንም ነገር አልተሰራም አይነት ነገር ለማድረግ የሚፈልገው ነገር 70 ከመቶ ወይም ደግሞ እስከ 80 የሚደርስ ከ67 እስከ 70 እስከ 80 ሊደርስ ይችላል። እርግጠኛ ያለው በወቅቱ ግን ይሄ ግልጽ ነበርና ይሄም እንድታነሳው ፈልጌ ነው። ትክክል ነው ምልህ በትክክል አብይ አህመድ ወደ ስልጣን በመጣ አይ ቲንክ በጣም ባጭር ጊዜ በ2 ወር ገደማ ወደ ህዳሴ ግድብ ሄድኩ ብሎ ሄደው 2 ወር ገደማ ወደ ስልጣን ከመጣ በ2 ወር ውስጥ 1 ወር ከ25 ቀን ከ26 ቀን ገደማ 2 ወር በለው ሄዶ የህዳሴ ግድብ አየሁ ካለ በኋላ ተበሳጨው፣ ተናደድኩ፣ እንትን አልኩ ወዘተረፈ አለ። አብይ ወደ ስልጣን በመጣበት ጊዜ ማለት የህዳሴ ግድቡ ከተጀመረ 7 ዓመት ሞልቶታል እኮ። በ7 ዓመት ውስጥ የህዳሴው ግድብ ስለሽ በቀለን ጨምሮ የተለያዩ ባለሙያዎች ይፋ ባደረጉትና ባረጋገጡ መሰረት ቢያንስ የመንግስት የዜና አውታሮች የሚባሉት በዘገቡት መሰረት 65 በመቶ የግድቡ ክፍል ተጠናቋል። ሳሊንም ባደረገው ሪፖርት 65 በመቶ ግድቡ የተሰራው አብይ አህመድ ወደ ስልጣን ከመምጣቱ በፊት ነው። 65 በመቶ። ከዛ በኋላ አብይ ወደ ስልጣን ከመጣሁን 7 ዓመት ሆኖታል። እሱ 7 ዓመት የፈጀበት 35 በመቶ ለመስራት ነው። ኃይለ ማርያም ደሳለኝ እና መለስ ዜናዊ 7 ዓመት የፈጀባቸው 65 በመቶ ኦልሞስት እጥፍ ነው። በ7 ዓመት ውስጥ ቦታው ተለይቶ ተጠርጎ ዋናው መሰረት ነው እንደምታውቀው። ይሄንን ሁሉ ፋውንዴሽን ለመስራት ነው። በነገራችን ላይ በ7 ዓመት ውስጥ የሲቪል ስራው 82 በመቶ አብይ ወደ ስልጣን ሲመጣ 82 በመቶ የሲቪል ስራው ተጠናቋል። 65 በመቶ አጠቃላይ ግንባታ ተጠናቋል። 12 በመቶ የሲቪል ስራ፣ 35 በመቶ የግንባታ ስራ ለማጠናቀቅ 7 ዓመትን የፈጀበት። የሚገርመው መለስ ዜናዊ ምንም እንዳልሰራ ለማድረግ እግዚአብሔር ፈቅዶ ተፈጥሮ ሁለቱን ተራራ ጎን ለጎን አድርጎ ለግድቡ አመቻቸው ይላል። ያ ቦታ ለግድብ መስሪያ ይሆናል ብሎ ለመለየት ሐሳቡ በጃንሆይ ዘመን ይምጣ በተግባር የመቀየሩ ኃላፊነትና ድርሻ የመለስ ዜናዊ ነበር። ሌላ አንድ የቆሸሸ ነገር ሲናገር ነበር አብይ አህመድና ዳንኤል ክብረት። በእውነት በጣም አሳፋሪ ንግግር። በአንድ ንግግራቸው ምን ይላሉ? ተፈጥሮ ያመቻቸው ነው ይሄ ሆነ። ይሄን የሚናገሩትን ነውር ብልግናቸውን የሌላውን ስራ ለዲስክሬት ለማድረግ ለማጣጣል የሄዱበት መንገድ አሳፋሪ ነገራቸው እንደተጠበቀ ሆኖ ይሄ የህዳሴ ግድብ እንቅስቃሴ ከ65% ይምጣበት ከ65% ቢያንስ መለስ ዜናዊ በአንድ ዓመት ውስጥ 1 ዓመት ከ3 ከ4 ወር ገደማ 10% ተጠናቋል። እንግዲህ መጥረግ እንዳልከው መደልደል መሰረት መጣል ከባዱ ኃላፊነት ያ ነው። ከሁሉ በላይ ነውረኛ ያልኩህ ስለ ጂኦፖለቲክሱ አነሱና በወቅቱ አሉ ጂኦፖለቲካው የሚፈቅድ ነበረ፣ ወሳኝ ነበረ፣ እንዳሁኑ አይደለም ማለት። ተመልከት፣ ግብጽ የነበራት ተጽዕኖ ከፍተኛ ነው። ያኔ ደግሞ ካስታወስክ ብሩክ በከፍተኛ ሁኔታ የቀለም አብዮት በርካታ ሀገራት በቀለም አብዮት ሲናጡ የነበረበት ወቅት ነው። እንዳውም እነመለስ ብሌም ሲደረጉ የነበሩት የቀለም አብዮት ሲመጣ እሱን ለመቀልበስ ነው
የህዳሴ ግድብ ብለው ናሽናሊዝም ወደ መቀስቀስ የሄዱት ተቀባይነት እኮ አልነበረውም። የህዳሴ ግድብ ሐሳቡ ማምጣታቸው ልክ ነው አልነበረው። ሁላችንም እንደዛ ቆራ አይደለም ያለው የቀለም አብዮቱን ለመቀልበስ ሲባል ነው ወይም የህዳሴ ግድብ ሐሳብ ያመጣችሁት በሚል ካምፔን ነው የተደረገባቸው።